እባክሽ የሰማህ ሁሉ ውሸት ነው በይኝ እባክሽ። እናንተ ግን ሰብስክራይብ አድርጋችኋል? ታዲያ ምን እየጠበቃችሁ ነው ጋይስ? ሰብስክራይብ አድርጉ እንጂ ላይክ እና ኮሜንቱም እንዳይረሳ። እባክሽ በታለም በይ ጽናት። እንደፈራሁት ሰማ አይደል? በቃ ተረጋጋና ልንገርሽ። ምንም የምንረጋጋው ነገር የለም። አሁን ሁሉንም ነገር ምንም ሳትደብቂ ንገሪኝ፣ አንድም ሳታስቀሪ። በዚህ ሁኔታ ውስጥ ሆነ ግን እንዴት ብዬ ልንገርሽ ክብሩ? የጠበኩሽ ነው ጽናት። ስለሰኒ አንድም ሳታስቀሪ ሳትጨምሪ ሳትቀንሽ ንገሪኝ። የሰማሽውን በሙሉ ንገሪኝ። በዚህ ሁኔታ ውስጥ ሆነ እንዴት ነው የምነግርህ ክብሩ? እሺ ተረጋጋና ልንገርህ። እንዴ ሰኒ ጋር እኮ ሽማግሌ ልኬ አይደለም የመጣሁት። ተረጋጋ የምትይኝ ምንም ያረጋጋኝ ጉዳይ የለም። ልቅ አሁን ንገሪኝ። የሰማው ነገር እውነት ነው ግን በቃ ተረጋጋ። በፍጹም አይደለም ጽናት፣ ተሳስተሽ ነው አይደለም። ሰኒ እኔን ትታ ሌላ ሰው ማንንም ልታገባ አችልም። በፍጹም ሊሆን አይችልም። ደግሞ ሲጀምር እሱ ለእሱ አይመጥናትም። ለሰኒ ነኝ መገባት። እባክህ ክብሮሜ በቃ ተረጋጋ። ሁሉም እኮ እንዳትሄድ ሲል የነበረው ይሄ እንዳይፈጠር ፈርቶ ነበር። አንተ ግን ቸኮልክ። በቃ ተረጋጋ። በፍጹም አይሆንም። ቆይ ሲጀምር ተስፋ ሰንቄ ስመጣ ለምን እውነቱን አልነገራችሁኝም? ለምን ቀድማችሁ አልነገራችሁኝም? ቆይ ለምን? እኔ እኮ ክብሮምዬ ልነግርህ ነበር ግን በቃ ስወድቅ ሁሉንም ነገር ረሳሁት። እንዴት ነው ታዲያ ክብሮም? ከሰኒ ስትሰማው ትንሽ ይከብዳል አይደል? ኒና አፍሽን ዝጊ። ቆይ ምንድን ነው እንዴ? እኔ እኮ ጥያቄውን ጠየቅኩ እንጂ እሷን ወስጄ አልዳርኩብህ። ኒና ቆይ ለምን ሰማትኝ? ሰው ሲናደድ እንኳን አይገባሽም እንዴ? እና እኔ ምን አልኩ? ቆይ እኔ ላይ ምን ያስጨውሃል? አዎ በቃ ትንሽ ለመረጋጋት ሞክር። እንደሱ ነው የሚሻለው። እንዴ ኧረ ነፍሳችንን አታስጨንቀው እንዴ። በቃ ምን ሆነ ነው? ተረጋጋ እንጂ። ሰኒ እኔ ካልሆነች በፍጹም አልረጋጋም። መቼም አልረጋጋም። እንዴ ኧረ ሰውዬ ነቅሏል መሰለኝ። እኔ በጣም ነው ስልችት ያለኝ። ቆይ ይሄ ቤት መቼ ነው ችግር የሚያጣው? ያው አሁን ደግሞ ሌላ ነገር ህይወታችን ውስጥ ተፈጠረ። ወይኔ ክብሮሜ። አዎ ጽዬ፣ ግን እኔ ምን እንደሚያናድደኝ ታውቂያለሽ? በዚህ ሰውዬ ምክንያት የእኔ መሰበርና መጠገን ጭራሽ ተረስቷል። አሁን የሚጠገነው የሱ ልብ ነው። እኔ ለራሴ ነው ማዝነው። ኒና ደግሞ አንዳንዴ እንደ ልጅ ያደርግሻል አይደል? ሰላም ጤና ይስጥልን። የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 215ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ጽናት ድራማ ክፍል 215 ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ ቻናሌ ቤተሰቦች ሰኒ ከማን ጋር ብትሆን ይሻላል? ከጆከር ጋር ወይስ ከክብሮም ጋር? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ከጆከር ጋር ትሆን የምትሉ ኮመንት ላይ እንዲሁም ከክብሮም ጋር ትሆንም የምትሉ ኮመንት ላይ ሀሳባችሁን ማስቀመጥ እንዳትረሱ። እንደኔ ሀሳብ ከሆነ እንግዲህ ሰኒ ከጆከር ጋር ብትሆን አሪፍ ይመስለኛል። ለምን ካላችሁ ከዚህ በፊት እንግዲህ ከክብሮም ጋር ነበረች። ክብሮምን በጣም ተወዶ ነበር፣ ታምኖ ነበር። ነገር ግን ክብሮም ማይደረግ ነገር ነበር ያደረገው፣ ጥሏት ነበር ሄደው። በሰዓቱ እንግዲህ ሰኒ በጣም ተጎድታ ነበር፣ በጣም አዝና ነበር። ካለችበት ስሜት ለመውጣት እንግዲህ ብዙ ታግላ ነበር። በመጨረሻም እንግዲህ አሁን ላይ ክብሮም እሷ አዲስ ህይወት ከጀመረች በኋላ ነበር የተመለሰው። እንግዲህ የክብሮም መመለስ እኛን በጣም ደስ ቢለንም ነገር ግን ከረፈደ በኋላ ነው የተመለሰው። አሁን ላይ ሰኒ ደግሞ ከጆከር ጋር አዲስ ህይወት ጀምራለች ማለት ይቻላል። ቢሆንም ግን ክብሮም በመምጣቱ እንግዲህ አሁን ላይ ማንን ልምረጥ በሚል ውዝግብ ውስጥ ናት። እንደኔ ሀሳብ ከሆነ እንግዲህ አሁን ላይ አዲስ ህይወት ጀምራለች። ያኔ ክብሮም እሷን ጥሏት ሄዷል። ስለዚህ ክብሮምን ትታ ከጆከር ጋር ብትቀጥል አሪፍ ይመስለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ክብሮም በሰዓቱ እሷን ጥሏት ባይሄድ ከእሷ ጋር ተነጋግሮ ነገሮችን ቢፈታ አሪፍ ይመስለኛል። ያኔ እንግዲህ ካስታወሳችሁ ክብሮም ሁሉንም ነገር ለእሷ ሊነግራት ነበር የመጣው። ልቅር ወይስ ልሂድ የሚለውን እንግዲህ በእህቷ ምክንያት ክብሮም ከእሷ ጋር ተቀያይሞ ነበር ያኔ ጥሏት ሄደው። ያኔ እንግዲህ መሄዱ አሁን ላይ ዋጋ እያስከፈለው ነው ክብሮምን። እንግዲህ ያኔ በሰዓቱ ባይሄድ ሁሉ ነገር አይፈጠርም። አሁን ላይ ደግሞ ከረፈደስ ነው የተመለሰው። ስለዚህ ክብሮም ለሰኒ ይገባታል ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ጆከር ደግሞ በጣም ነበር ያሳዘነኝ። እንግዲህ እሷን ሰርፕራይዝ ለማድረግ ቀለበት ሊያደርግላት እንግዲህ ተዘጋጅቶ አቅም ባይኖረኝም እንግዲህ በዚህ ቀለበትና በዚህ አበባ ላስደስትሽ በማለት እንግዲህ ሊያስደስታት ነበር የመጣው። ክብሮም የመጣው አመጣጥ እንግዲህ ትክክል አይደለም።
አገባቡም ትክክል አይደለም። በሰዓቱ እንግዲህ ጆከር ተንበርክኮ ቀሪ ህይወቷን ከሱ ጋር እንደምታሳልፍ እንዲሁም ባለቤቱ እንድትሆን እየጠየቃት ነበር። ምን ዋጋ አለው? ማየውን ነገር ተፈጠረ። ክብሮም እንግዲህ ከየት መጣ ሳይባል መጣና ነገሩ ተበላሸ። በሰዓቱ እንግዲህ የው ሰኒም ለክብሮም እስካሁን ድረስ ስሜት እንዳላት አሳይተ ነበር። አንገቱ ላይ ጥምጥም ብላ ነበር። ባየው ነገር ጆከርም ትንሽ ተረብሾ ነበር። የሆነው ይሁንና አሁን ላይ ሰኒ ማንን የምትመርጥ ይመስላችኋል? ሀሳባችን ኮመንት ላይ አስቀምጡልን። የሰኒ ማግባት ክብሮም ከሰማ በኋላ ደግሞ በጣም ተናዶ ነበር። እንደ እብዱላ ሲያደርገው ነበር። እንደኔ ሀሳብ ክብሮም ትክክል አይደለም። ምክንያቱም እስከዛሬ ድረስ የት ነበር? ሌላው ብቀር እንዲያውም በስልክ እንግዲህ ፍቅሩን ማስቀጠል ይችል ነበር። ያንንም አላደረገም። ከስንት ጊዜ በኋላ ተመልሶ ሰኒን እኔ ባስቀመጥኩባት ቦታ አገኛለሁ ብሎ መምጣቱ ራሱ ሞኝነት ነው። እስከዛሬ ድረስ የት ነበር የሚሉ ጥያቄዎችም አሉ። ሰኒም እስካሁን ድረስ እያለች ያለችው ይህንን ነው። ስለዚህ እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ሌላው ደግሞ የቅዱስ አክስት ነገር ነው። የቅዱሴ አክስት በጣም አበዛች። እውነት ለመናገር የምትሆነው ነገር ምንም አልተመቸኝም። በዛ ላይ እንግዲህ ራኬብን ለምን እንደጠመደቻት ባላውቅም ጥምድ አድርጋ ይዛታለች። ራኬብም እንግዲህ ከእሷ ጋር ልትስማማ አልቻለችም። የሆነው ይሁንና እንግዲህ የቅዱሴ አክስት ልታከብራት ይገባ ነበር። ራኬብ ለቤታቸው እንግዳ ናት። ነገር ግን እንደዛ አይነት ቃላቶችን በራኬብ ላይ መወርወሯ እንደኔ እይታ ከሆነ ፈጽሞ ትክክል አይደለም። በጣም ስህተት ሰርታለች ነው የምለው። እናንተስ ምን ትላላችሁ? የቅዱሴ አክስት የሰራችው ስራ ትክክል ነው ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አሁን ላይ እንግዲህ ራኬብ ከቅዱስ ጋር ብትሆን አሪፍ ይመስለኛል። ነገር ግን በአክስቷ ምክንያት እንግዲህ ራኬብም ቤቱን ጥላ ወጥታለች። ከቅዱስ ጋር ነበር በፊት የምትኖረው። እንግዲህ ከሰኒ ጋር ከተጣላች በኋላ ወደ ቅዱስ መታ ነበር። የቅዱስ አክስት ደግሞ እዛ ቤት እንዳትቆይ እያደረገች ነው። የምታወራው ቃላቶች ራኬብን በጣም እየጎዳት ነው። ስለዚህ ራኬብ እዛ ቤት ውስጥ ለመቆየት አልፈለገችም። እንግዲህ አጋጣሚውን በመጠቀም የጆከር ወንድም ተብዬው አጋጣሚውን በደንብ የተጠቀመ ይመስለኛል። ሰኒና ራኬብን ለማለያየት የሄደበት መንገድ በጣም ጥሩ አይመስለኝም። ቢሆንም ግን አሁን ላይ ሰኒ ስለተፈጠረው በሙሉ ለእህቷ መናገር አለባት። አለበለዚያ ይሄ ነገር ሄዶ ሰኒን ከእህቷ ሊያለያያትም ይችላል። ሰኒም ለራሷ ልትጎዳ ትችላለች። አሁን ላይ ሰኒ በጣም ጭንቀት ውስጥ ናት። በጣም ተወጣጥራለች። ጭንቀቷ ያው ይታያል ፊቷ ላይ። ነገር ግን አውጥታ መናገር አልፈለገችም። በክፍል 214 ላይ እንዳያችሁ ከሆነ ምሩና ጽናት እንግዲህ ሰኒን ለመጠየቅ መጥቶ ነበር። እስከ ቤቷ ድረስ ሄዶ ነበር። ነገር ግን ሰኒ እነ በፊቷ አልነበረችም። ጸባዩ ሁሉ ነገሯ ተቀይሯል። ስሜቷ ተረባብሾ ነበር። ነገር ግን እሷ ያንን በማለባበስ ከእህቴ ጋር ስለተጣለው ነበር ያለችው። ቢሆንም ግን ከእህቷ ጋር እንዳልተጣላች ምሩም እንግዲህ የነቃች ይመስለኛል። እንደ አጋጣሚ ሆኖ የጆከር ወንድም እንግዲህ ኪችን ይጠብቅሻለሁ የምናወራው ነገር አለ በማለት ወደ ኪችን ከገቡ በኋላ እንግዲህ እህቷ ራኬብ ከቅዱስ ቤት ወጥታ አሁን ላይ እኔ ጋ ናት በማለት እንግዲህ ያው በእህቷ በኩል ሰኒን እንደሚበቀላት ሲነግራት ሰኒ በሳቱ በጣም ስሜታዊ ሆና ነበር። ይህ ነገር ጥሩ አይመጣም በማለት እንግዲህ ቢላ ይዛ ስታስፈራረው ነበር። በሳቱ እንግዲህ ምሩ ደርሳ ስለተፈጠረው ነገር ስታይ እንግዲህ ያው ላለማስነቃት በሚለው እንግዲህ ሁለቱም ያው አለባብሶ ነበር ያለፉት። ቢሆንም ግን ምሩ በጣም የተጠራጠረች ይመስለኛል። እንግዲህ አሁን ላይ ምሩ እንደምንም ብላ ከጽናት ጋር በመሆን ስለተፈጠረው ነገር መጠየቅ አለባቸው። አለበለዚያ ሰኒ አደጋ ውስጥ መሆኗን ማንም ሊረዳት ላይችል ይችላል።
ጆከርም እንግዲህ ከጎኗ በመሆን እስካሁን ድረስ ሲረዳት ነበር። አሁን ላይ የክብሮም መምጣት ደግሞ ጆከርን በጣም አስከፍቷል። ጆከርም እንግዲህ ክብሮም ከዚህ በፊት የሰኒ ፍቅረኛ እንደሆነ ያውቃል። ስለ ክብሮምም አንዳንድ ነገሮችን ሰምቷል። ሰኒን ሊያጽናና ሲሞክር እንግዲህ ስለሱ ምንም መጥፎ ነገር አታወራም፣ አሁንም እንደምትወደው የሆነ ምልክቶችን እያሳየች ነው። ይህ ነገር ደግሞ ጆከርን በጣም እየጎዳው ነው። ስለዚህ ጆከርም እንግዲህ ጥሏት የሚሄድ ይመስለኛል። እናንተ ሳይመስላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ወደ ኒና ስንመጣ ደግሞ ኒና እንግዲህ በጣም እያዝናናችን ነው። ኒና እንግዲህ ወሬ ባለበት ቦታ አጠፋም። ሁሌም ቢሆን እንግዲህ ለጽናት ድራማ እንግዲህ የአዲስ ወሬ ምንጭ ሆና እንግዲህ ስታገለግል ነበር። በቃ አዲስ ነገር ከተባለ ሁሉም ኒናን ነው የሚጠይቋት። እንግዲህ አዝናኝ ነገር፣ ወቅታዊ መረጃዎች ኒና ጋር አይጠፋም። በጣም ነበር የምታዝናናን። በመሃል እንግዲህ የምታደርጋቸው ድርጊቶች፣ የምትውናቸው ትውኔቶች በጣም ደስ የሚሉ ናቸው። እስቲ ኒናን የምትወዱ ኮመንት ላይ እየገባችሁ በጣም ነው የምንወዳት ማለት እንዳትረሱ። በክፍል 215 ላይ ደግሞ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ሌላው ደግሞ በባለፈው ክፍል 214 ላይ እንዳያች ከሆነ ኒና ክብሮም እየተከተለች ወድቃ ትንሽ ጉዳት ደርሶባት ከመረጃው ርቃ ነበር። አንዳንድ መረጃዎችን እንግዲህ በፊት ታጣራ ነበር። አሁን ላይ በህመሟ ምክንያት ብዙ መረጃዎችን እያገኘች አይደለም። ቢሆንም ግን እየታመምኩም ቢሆንም ወሬ እሰማለሁ ነበር ያለችው። ወሬውን ስሰማ እንግዲህ መዳኔ አይቀርም ነበር ያለችው። በጣም ነበር የምታዝናናን። ወደ ኪራና ናሆሜ ስንመጣ እንግዲህ የሁለቱ ጓደኛማሞች ነገር በጣም ነው የሚያስቀናው፣ በጣም ነው ደስ የሚለው። እንግዲህ የእውነት ጓደኝነት ያየሁት እንግዲህ በኪራና ናሆም መካከል ነው። እውነተኛ ጓደኛሞች እንግዲህ አንዳቸው ለአንዳቸው የሚኖሩ ትክክለኛ ጓደኛሞች ማናቸው ብትሉ እንግዲህ የጓደኝነትን ጥግ ያየውባቸው ናሆም እና ኪራ ናቸው። ሁለቱም በጣም ነበር የሚመቹኝ። ወደ ጽናት ስንመጣ ደግሞ ከዚህ በፊት እንግዲህ ጽናት ጸባዩዋ በጣም ተቀይሮ ነበር። በዛ የተነሳ እንግዲህ ለጽናት ያለን ፍቅር እየቀነሰ ነበር። አሁን ላይ ጽናት ወደ ቀድሞ ማንነቷ ብትመለስ፣ የአሁኑ ማንነቷ በጣም እያስከፋን ነው እኛን። በዛ ላይ ደግሞ ትንሿን እንግዲህ አባራለች። ትንሿን መረዳት ሲገባት እንደዛ ማድረጓ ምንም ደስ አይልም። እስቲ እናንተስ ጽናት ትክክል ነው ትላላችሁ? ትንሿስ መመለስ አለባት ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ትንሿ እንደሄደች በዛው መቅረቷ ለእኔ አልተዋጠልኝም። ምክንያቱም ትንሿም የራሷ የሆነ ችግሮች አሉባት። እንግዲህ ጓደኞቿ ናቸው እነዚህ እንድትሆን ያደረጓት። እሷ ትምህርቷን ትወዳለች፣ ትምህርቷንም በትክክል እየተማረች ነበር። ነገር ግን እነዛ ተንከሲስ ጓደኞች አሁን ካለችበት ከነ ኪራና ጽናት ጋር አጋጅታ ነበር። ስለዚህ አሁን ላይ ጽናትም እንግዲህ ትንሿ ያለፈችበትን ህይወት አልፋ ስላየች ልትረዳ ትገባለች እንጂ የቀድሞ ህይወቷን በመርሳት ያለፈችበትን መንገድ በመርሳት ትንሿ ላይ እንደዛ መሆኗ ትክክል አይደለም እላለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ መጨረሻው ጉዳይ ስንመጣ እንግዲህ በመጨረሻም ወደ ሀና እና ኪያ ስንመጣ ሀና በጣም ከፍቷት ነበር። በክፍሉ 214 ላይ በጣም ነበር የደበራት። እንግዲህ ከዚህ በፊት ያሳለፈችውን ህይወት በማስታወስ ስትከፋ፣ ስታዝን፣ ስትቆዝም ነበር። እንግዲህ ሁኔታውን ያየችው ኪያም ስትጠይቃት ያሳለፈችውን ህይወት ስትናገር በጣም ነበር ያሳዘነች። እንግዲህ አንዳንድ ሰው ዝም ብሎ ይስቃል፣ ይጫወታል። ነገር ግን ያሳለፈው ህይወት በጣም ከባድ ነው። አንዳንድ ሰው ስለሳቀ ስለተጫወተ ብቻ ያ ሰው ደስተኛ ነው ብለን እናስባለን እንጂ እነዛ ሰዎች ፍጹም ደስተኛ አይደሉም። እንግዲህ ያንን ነገር ለመርሳት ብሎ ነው እንግዲህ እየሳቁ እየተደሰቱ ሀዘናቸውን በዛ ሳቅ ለመሸፈን ቢሞክሩት። ቢሆንም ግን ኪያም እንግዲህ አሁን ላይ ከሀና ጎን በመሆን ሀናን ብትረዳ ትላለው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ እንግዲህ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው።